በካሊፎርኒያ ሎስ አንጀለስ ከባድ ህዝባዊ አመጽ ተቀስቅሷል። ሎስ አንጀለስ ነውጥ ላይ ናት። Extraordinary images out of Los Angeles tonight. Hundreds of National Guard troops now on the ground. Growing tensions over mass deportations in Los Angeles. This was a scene in Paramount, California today. የሎስ አንጀለስ መደበኛ ፖሊስ በከተማ የተቀሰቀሰውን ህዝባዊ አመጽ መቆጣጠር ከአቅሙ በላይ ሆኖበታል። የዚህ ህዝባዊ አመጽ መንስኤ የሆኑት ደግሞ ትራምፕ ናቸው። የሀገሪቱን ብሔራዊ ዘብ ወይንም ናሽናል ጋርድ ለዚህ ፍጥጫ አሰማርተዋል። ህዝባዊ አመጽ የተቀሰቀሰው ባለፈው አርብ ነው። በስደተኞች ተጀምሮ የከተማው ነዋሪ የተቀላቀለው የህዝባዊ አመጽ በስፋት በመቀጣጠሉ ትራምፕ የቁርጥ ቀን ጦር የሚባለውን ብሔራዊ ዘብ አሰማርተዋል። ህዝባዊ አመጽ የተቀሰቀሰው የትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃ ተከትሎ ነው። ነገሩ ወደ ለየለት ህዝባዊ አመጽ እያመራ እንዳለ እየተነገረ ነው። የላቲኖ ዘር ያላቸው የቀን ሰራተኞች እየተሰባሰቡ የቀን አሰሪዎቻቸው ጋር በሚገናኙበት አደባባይ ፖሊስ በተደጋጋሚ በመሄድ ሰዎችን በቁጥጥር ስር እያዋለ ነው። ስደተኞቹ ከአሰሪዎች ጋር ተገናኝተው የቀን ስራቸውን የሚከውኑት በእነዚህ ስፍራዎች ነው። በዚህ የሚያሰማራቸው ሰው ካገኙ ይሰራሉ፣ ካላገኙ ደግሞ ወደ ቤታቸው ይመለሳሉ። የትራምፕ አስተዳደር ስደተኞችን በየቦታው እየለቀመ በኃይል ወደ የሀገራቸው እየላከ ነው። መሰል አካባቢዎችን እንደ አንድ የስደተኞች ማጥመጃ መጠቀም መጀመሩ የአመጹ ጅማሬ ሆኗል። በዚህ አንዳንድ ስደተኞች ተይዘን ለእስር ከምንዳረግ እንዲሁ በኃይል ወደ ሀገራችን ከምንላክ ለስራ ፍለጋ በአደባባይ መሰባሰባችንን ማቆሙ ይበጀናል ብለዋል። ነገር ግን ያለ ገቢ መኖር አይቻልምና በተለመደው የሥራ ቦታ መሰባሰብ ግድ እያላቸው ነው። ፖሊስም ስደተኞችን ማፈሱን ተያይዞታል። በዚህ መሃላው ለተቀሰቀሰው ህዝባዊ አመጽ ምክንያት የሆነ ክስተት አጋጥሟል። አሁን ጠቡ ተነስቷል። ፖሊስና ስደተኞች ከባድ ፍልሚያ ውስጥ ይገኛሉ። የሁለቱ አካላት ጠብ ወደ ህዝቡ ጭምር አምርቶ የሎስ አንጀለስ ማዕከላዊ ክፍል በአንድ እግሩ ቆሟል። የተቃውሞ ሰልፉ በተቀሰቀሰበት ዕለትና ከዚያ በኋላ የሎስ አንጀለስ ከተማ ፖሊስ ለመቆጣጠር ጥረት አድርጓል። ነገር ግን አመጹ ሊቆም አልቻለም። በዕለተ ዓርብ የጀመረው ተቃውሞ አንድ ሁለት እያለ ቀጥሏል። ዋነኛው የከተማ መሃል ለመሃል መገናኛ መንገድ በሰልፈኞች እንዲዘጋ ሆኗል። መንገዱ የሎስ አንጀለስ ከተማ ወሳኝ የቢዝነስ መንቀሳቀሻ ነው። ፍጥነት መንገድም አለው። መንገዱን ጥርቅም አድርጎ የዘጋው መሻገሪያዎችን እንዲሁም በመንገዱ መግቢያና መውጫዎች ላይ የወጣው ከፍተኛ ቁጥር ያለው ሰልፈኛ ነው። ከመንገዱ መዘጋት ባሻገር ተሽከርካሪዎች ተቃጥለዋል። በአጠቃላይ አስፈሪ ክስተት እየታየ ነው። ሎስ አንጀለስ ሰልፈኞቹን ለመበተንና መንገዶቹን ለማስከፈት ሄሊኮፕተሮችን ሳይቀር አሰማርታለች። ግን ደግሞ የታመቀ ቅሬታ ነበርና አልሆነም። ከብዙ ግብግብ በኋላ ፖሊስ ሰልፈኞቹን በመበተን መንገዱ እንደገና እንዲከፈት አድርጓል። መንገዱን ለመክፈት በተካሄደው እንቅስቃሴ የታሰሩ ሰዎች መኖራቸውን የካሊፎርኒያ የፍጥነት መንገድ ተቆጣጣሪ ተቋም በኤክስ ገጹ አስታውቋል። የተለያዩ የከተማ ጎዳናዎች ሰልፈኞች የሚያቀጣጥሏቸው ርችቶችና የጸጥታ ኃይላት የሚጠቀሙት የመሳሪያ ድምጽ የሚስተጋባባቸው ሆነዋል። በአንድ የከተማ ክፍል ንብረትነታቸው ዋይሞ የተባለ የትራንስፖርት ኩባንያ የሆኑ ሰው አልባ የኤሌክትሪክ ተሽከርካሪዎች ተቃጥሎ ታይተዋል። በዚህ የተነሳ የታክሲ አገልግሎት አቅራቢው ዋይሞ በሎስ አንጀለስ ዳውንታውን የሚሰጠውን አገልግሎት አቋርጧል። በብዙ አቅጣጫ ሎስ አንጀለስ ቀውጥ ሆናለች። ዘረፋ የተካሄደባቸው አካባቢዎች መኖራቸውንም ለማወቅ ተችሏል። የጸጥታ ኃይላት አስለቃሽ ጢስና የፕላስቲክ ጥይት በመተኮስ ክስተቱን ለመቆጣጠር እየሞከሩ ነው። የጸጥታ ኃይላት ፔፐር ስፕሬይ የተባለውን በከፍተኛ ደረጃ የሚያቃጥል አስለቃሽ ጢስ ጭምር ተጠቅመዋል። ግን ደግሞ በታሰበው ደረጃ ህዝባዊ አመጹን መቆጣጠር አልቻሉም። በዚህ መሃል ነበር ትራምፕ የለም ይሄ ነገር ከአቅም በላይ የሆነ ነው፣ እናም የሀገሪቱን ብሔራዊ ዘብ ወይንም ናሽናል ጋርድ መጠቀም ያስፈልገኛል ሲሉ ወደዚህ እርምጃ የገቡት። እጅግ አስፈሪ ነው የተባለው ጦር በአሁኑ ሰዓት ሎስ አንጀለስ ከተማ ገብቷል። ትራምፕ ያዘዙት 2000 የሚጠጋውን የዚሁ ጦር ክፍል ነው። አሁን ባለው ሁናቴ ትራምፕ ብሔራዊ ዘብ ወይንም ናሽናል ጋርድ የሚባለውን የጸጥታ ክፍል ጠርተው ወደ ሎስ አንጀለስ ከተማ አሰማርተዋል። ከጦሩ መሰማራት ባሻገር ሌላም አነጋጋሪ ክስተት እየተነሳ ነው። ይኸውም ፕሬዝደንቱ በእርግጥ ይህንን እስከ አፍንጫ የታጠቀ ጦር ማሰማራት ይችላሉ ወይ የሚለው ጉዳይ ነው። ነገርየው ከህግ አንጻር በሰፊው እያነጋገረ ነው። ትራምፕ እስከ ዛሬ ድረስ የነበረውን የ100 ዓመታት የአሜሪካ የዲሞክራሲ ታሪክ እየሰባበሩ እያበላሹም ይገኛሉ የሚል የሰላ ትችት ይቀርብባቸዋል። ናሽናል ጋርድ እየተባለ የሚጠራው ብሔራዊ ዘብ በሁለት ባለቤቶች የበላይነት የሚተዳደር ነው። እንደ አሶሲኤትድ ፕሬስ ዘገባ አንደኛው የፌደራሉ መንግስት ሲሆን ሌላኛው ደግሞ ግዛቶች ናቸው። እናም በሀገሪቱ ህግ መሰረት ብሔራዊ ዘቡ ተጠሪነቱ ለግዛቶች ወይንም ለስቴቶች ለፌደራል መንግስቱ በመሆኑ ትራምፕ ጥሪውን ያስተላለፉት ከዚህ የህግ ድጋፍ ጋር በተያያዘ ነው በሚል ሐሳብ እየቀረበ ነው። ሎስ አንጀለስ ከተማ የምትገኝበት ካሊፎርኒያ ግዛት ግን ያማከረኝ የለም ብላለች። እዚህ ጋር ነው ትራምፕ ህገወጥ ስራ እየሰሩ ነው የተባለው። በዚህም መንታ ተጠሪነቱን መሰረት ወይንም ሃይብሪድ ኤንቲቲ አለው የሚባል በመሆኑ አሁን ጠቡ የተነሳበት ካሊፎርኒያ ስቴትም ሆነች ፕሬዚደንት ዶናልድ ትራምፕ ለዚህ ኃይል ጥሪ ማድረግ ይችላሉ። የካሊፎርኒያ ግዛት አመራሮች ናሽናል ጋርዱን የመጥራት ፍላጎት የላቸውም። እንደውም ግዛቷን ሰላም እየነሳት ያለው የትራምፕ አስተዳደር ጠባጫሪ ተግባር ነው ይላሉ። ትራምፕና ሎስ አንጀለስ የምትገኝባት ካሊፎርኒያ አልተግባቡም። ካሊፎርኒያ በአሜሪካ ከሚገኙት የፌደራል ግዛቶች መካከል ትልቋ ናት። ያላት የኢኮኖሚ አበርክቶ በዚያኑ መጠን ከፍተኛ ነው። የፖለቲካ ተጽዕኖዋም የጎላ ነው።
ሆኖም የትራምፕን በርካታ አካሄዶች በመቃወም ረገድ ካሊፎርኒያ ግንባር ቀደም ናት። በሕጉ መሰረት ትራምፕ ብሔራዊ ዘቡን ወደ ሎስ አንጀለስ ሲልኩ የካሊፎርኒያውን ገዢ ጋቪን ኒውሶምን አላማከሩም። በዚህም ገዢው በትራምፕ የተናጠል ውሳኔ ክፉኛ ብስጭት ገብቷቸዋል። ይህ የትራምፕ የተናጠል ውሳኔ ወደ ፍርድ ቤት ሊያመራ ይችላል ተብሏል። እንደ አሶሲኤትድ ፕሬስ ዘገባ ከሆነ ፕሬዚደንቱ ከስቴት አመራሮች ጋር በመመካከር የጋራ አቋምን በመያዝ ብሔራዊ ዘቡን በሶስት ምክንያቶች ሊጠሩ ይችላሉ። በዚህ መሰረት አንደኛው አሜሪካ ስትወረር ወይንም የወረራ ስጋት ውስጥ ስትገባ፣ ሁለተኛው በፌደራሉ መንግስት ወይንም በግዛቶቹ ላይ አደገኛ የሆነ ህዝባዊ አመጽ ሲቀሰቀስ ሲሆን፣ ሶስተኛው ደግሞ ፕሬዚደንቱ በተሰጣቸው ስልጣን መሰረት በመደበኛው የህግ ስርዓት ወይንም ህግ ማስከበር ሲሳናቸው ይህንን ማድረግ ይችላሉ። ጦሩ ተጠሪነቱ ለግዛቶች ወይንም ለስቴቶች እንዲሁም ለፌደራሉ መንግስት ጭምር በመሆኑ በህግ የተጠቀሱት ችግሮች ተፈጥሯል ተብሎ ሲታመን ኃይሉ እንዲሰማራ ይደረጋል። ኃይሉ እንዲሰማራ ለማድረግ ያለው ሂደት ግን የፕሬዚደንቱ ትዕዛዝ ብቻ በቂ አይሆንም። በውሳኔው በኩል የስቴት ገዢዎችም ተሳታፊ መሆን አለባቸው። ትራምፕ ብሔራዊ ዘቡን ሲያሰማሩ ይህንን አላደረጉም። የህግ አካሄዱን ሊጋል ፕሮሲጀር አልጠበቁም በሚል እየተተቹ ነው። በአሜሪካ በተለይ ፖሊሶች በጥቁር አሜሪካውያን ላይ ያደረሱት ነው የሚባለው ድብደባና ሌላም ነገር ህዝባዊ አመጹን ይበልጥ የሚያባብስ ነው። በዚህም ንብረቶች ይወድማሉ፣ መንገዶች ይዘጋሉ፣ ከአቅም በላይ የሆነ ክስተት ይፈጠራል። በዚህ ወቅት የቀደሙት ፕሬዚደንቶች መሰል አመጾችን ለመቆጣጠር ይህንን ብሔራዊ ዘብ ወይንም ናሽናል ጋርድ የሚባለውን ኃይል ተጠቅመዋል። ብሔራዊ ዘቡን ወደ ህግ ማስከበሩ ለማስገባት የተለያዩ ህጎች ይጠቀሳሉ። አንዱ ብሔራዊ ዘቡን ወደ ስራ ለማስገባት የሚጠቀሰው ህግ the Insurrection Act የሚባለው ነው። በዚህ ህግ መሰረት ብሔራዊ ዘቡ እንዲሰማራ የሚደረገው የግድ የህዝቡ አመጽ ሲኖር ብቻ አይደለም። እንደ መሬት መንቀጥቀጥና አውሎ ነፋስ ያሉ የተፈጥሮ አደጋዎች ሲያጋጥሙ፣ እንደ ኮቪድ-19 ያሉ ወረርሽኞች ወይንም ተዋሲያን ሲከሰቱ፣ በወረርሽኝ ደረጃ ሲስፋፉ ብሔራዊ ዘቡ እንዲሰማራ ይደረጋል። ይህንን ኃይል ለማሰማራት ግን የፕሬዚደንቱ ፍቃድ ብቻ ሳይሆን የሚሰማራበት ግዛት ገዢ ስምምነት ጭምር ያስፈልጋል። አሁን ሎስ አንጀለስ ነውጥ ላይ ትገኛለች። ተሳዳጅ የሆኑ ስደተኞች ብቻ ሳይሆኑ የከተማዋ ነዋሪ ከነዚያ ተሳዳጅ ስደተኞች ጎን በመቆም በትራምፕ ላይ ትችት እያሰማ ነው። ተቃውሞውንም እየገለጸ ነው። በከተማ በየአቅጣጫው የተኩስ ድምጾች ይሰማሉ። የአስለቃሽ ጥይት ድምጽና ርችቶች ከህዝቡ መንገድ መዘጋት ጋር ተደብላልቁ የውጥረቱን ንረት ከፍ አድርጎታል። ትራምፕ የተባለ ሰው በመንቀን ስልጣን ይዞ ሰላማችንን ነሳ፣ የዚህ ሰው የወራት የስልጣን ቆይታ ጊዜ ዓመታት ሆነብን የሚሉ በስተዋል። ትራምፕ በበኩላቸው ያሰብኩትን እፈጽማለሁ፣ ህገወጥ ስደተኞችን እመነጥራለሁ፣ ያሉኝ 3 ዓመታት ከአጋማሽ ጊዜያት በሚገባን ጠፍጥፌ ይጠቀማለሁ ብለዋል። ትራምፕ በአስተዳደር ዘመናቸው ነውጥ የሚለያቸው ሰው አይደሉም። ከዚህ ቀደም አንገቱ ላይ ቆሞ ትንፋሽ በመከልከል በአደባባይ በነጭ ፖሊስ የተገደለው ጥቁር አሜሪካዊ ጆርጅ ፍሎይድ ታሪክ የሚታወስ ነው። ይህ የሆነው በፕሬዚደንት ትራምፕ የመጀመሪያው የስልጣን ዘመን ነው። በጊዜው ይህ የብዙዎችን ቁጣ የቀሰቀሰ የግድያ ወንጀል የተፈጸመው በሚኒያፖሊስ እንደነበር የሚታወስ ነው። በወቅቱም ልክ እንዳሁኑ እጅግ የከበደ ህዝባዊ አመጽ የተቀሰቀሰበት ሁናቴ ነበረም። የአመጽም ዋሽንግተንን ሳይቀር እስከ ማናወጥ ደርሶ የነበረ ሲሆን ትራምፕም የፌዴራል ስቴቶች የብሔራዊ ጦር አዋጥታቸው ላኩልኝ እስከ ማለት እንደደረሱም ይታወሳል። ይህ የሆነው ከ5 ዓመታት ገደማ በፊት በ2020 የፈረንጆቹ ዓመት ነው። እናም ትራምፕ ህዝባዊ ቀውስ የሚያጣቸው ሰው አይደሉም ብሎ መናገር ይቻላል። በሎስ አንጀለስ የተቀሰቀሰው ህዝባዊ አመጽ ወደ ሌሎች አካባቢዎች ሊያመራ ይችላል የሚል ስጋትም አለም። ያም ሆኖ ከወራት በፊት በተፈጥሮ የሰደድ እሳት ስትፈተን የቆየችው ሎስ አንጀለስ ከሰሞኑ ደግሞ በህዝባዊ ነውጥ እየታመሰች ነው።